ሰላም ውድና እየተከበራችሁ የእስከዳር የዩቲዩብ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። እናንተ እንደምን አላችሁ? ዛሬ ልሰራ ያሰብኩት ምንድን ነው? ድንች፣ ሁለት ፍሬ ድንች እንደዚህ ቆራርጬ በውሃ እየቀቀልኩት ነው። ከዛ መጨረሻው ታዩታላችሁ ምን እንደምሰራ። እዚህ ጋር ደግሞ ሽሮ እየሰራው ነው ምሳ። አሁን ይበቃዋል። እናጠፋውና እናጠለዋለን። እዚህ ጋር እናጠለዋለን። ከዛ እዚህ ጋር ሽንኩርት እናደርግና እንጠብሰዋለን ማለት ነው። እዚህ ጋር ሽሮአችንን እየሰራን ነው። እዚህ ጋር ትንሽዬ ዘይት እናደርጋለን ሳይበዛ። ሽሮአችንን እየደረሰ ነው። ሽንኩርት ትንሽ እያረኩበት፣ ትንሽዬ በርበሬ አድርጋለሁ። ከዛ ትንሽ ሽንኩርቱ ጠበስ ካለ በኋላ የቆራረጥነው ድንች እንጨምራለን ማለት ነው። በነገራችን ላይ ሰርቼ አላውቅም። ይሄ ምግብ ለመጀመሪያ ጊዜ ነው እየሞከርኩት ያለሁት፣ ግን ቆንጆ የሚመስል ይሆናል። ቆንጆ የሚሆን ይመስለኛል። ከዛ ደግሞ ከላይ እንደዚህ ቲማቲም፣ አንድ ራስ ቲማቲም እንጨምራለን። እዚህ ጋር ሽሮአችን ላይ ጨው ጨምረን እንጨምራለን። እዚህ ጋርም እንደዚህ ማማሲያ ወደዚህ ሽሮአችንን ነው ዛቱን ቀንሽ ነው። በጣም ሲፈናጠር ትክ ሲል እንትን ይላል። ለዛ ነው ቀነስኩት። ክኖር እንጨምራለን። ግማሽ ለሽሮ ግማሽ ለዛኛው። ስለዚህ ክኖር ለጤና ጥሩ አይደለም ይላሉ፣ ግን በጣም በጣም እንደዚህ እንጨምራለን። ለዚህ ደግሞ እንደዚህ እናደርጋለን። መስመስ አድርገን እንደዚህ እናደርጋለን። እዛ ደግሞ እንደዚህ ቃሪያ እንትኑ ሎንግ ነው የሚባለው፣ እንደዚህ ቃሪያ እንጨምርበታለን። አሁን ደግሞ ቆንጆ ለአንድ ሰው የሚሆን ሰላጣ እንሰራለን ማለት ነው። የሚያስፈልገን ግብአት ምንድን ነው? አንድ ሽንኩርት፣ ያው ቃሪያ፣ እቺ ሰላጣ፣ አንድ ፍሬ ሎሚ እና አንድ ቲማቲም ይበቃል። ሁለት አቅርቤ ነበር፣ አንድ ይበቃል። ይሄው እንግዲህ ሰላጣዬን እንደዚህ አድርጌ ከትፌያለሁ። ሰዓት ሲደርስ ሶስ ምናምን እንጨምራለን ማለት ነው። ዘይት ሎሚ ምናምን አልጨመርኩም። ሰዓት ሲደርስ እጨምራለሁ ብዬ ማለት ነው። እንደዚህ ሆኖ ደርሷል። እንዴት አያችሁት? ሰርታችሁ ሞክሩት። እሺ፣ በጣም ነው እንግዲህ ስቀምሰው ደግሞ ነግራችኋለሁ፣ ግን ለእይታ በጣም ነው የጨመርኩት። ምንድነው ሽንኩርት፣ በርበሬ እና የተቀቀለ ድንች፣ ከዛ ቆራረጥኩትና ከዛ ቲማቲም እና ቃሪያ፣ ሽንኩርት እና ትንሽዬ ክኖር አደረኩበት ማለት ነው። እንደምታዩት ነው። አይ ያቃጥላል። ሽሮአችን ደርሳለች። እንደዚህ ተክ እያለች እና ትንሽዬ ውሃ አደረኩበት። እንደዚህ እንትን ለስለስ ሲል አሪፍ ነው። ደረቅ ከሚል እንደዚህ ቆንጆ ነው ማለት ነው።
Gracias.